የሚሰጠው ሰው። በዚህ ወቅት ይላል ዘመዴ አብዛኞቹ ሰንበት ትምህርት ቤቶች ትክክለኛ ቅድስት ቤተ ክርስቲያንን ክብሯን የሚያስጠብቅ ተልእኮዋን የሚያስፈጽም ተቋም አድርጎ መጠበቅ ጊዜ መፍጀት ነው ዘመዴ። በተለይ በአዲስ አበባ አሉ የሚባሉ ስም ያላቸውና ረዘም ያለ ዕድሜ ቆይታ ያላቸው ሰንበት ትምህርት ቤቶች አትጠብቃቸው። አብዛኞቹ በሆነ አካል ተውጠዋል። እንኳን አንተ ለጠየቅከው ጥያቄ መልስ ሊሰጡ በተቋም ውስጥ ባሉ ክፍላት ላይ የተመደቡ እውነተኛ አገልግሎት ወገባቸውን አስረው አገልግሎታቸውን በአግባቡ የሚወጡ አንዳንድ አባላትን እንኳን አማረው የሚያሸሹ የተደራጁ ሰንሰለታቸው እስከ ላይ ያደራጁ አካላት ያሉባቸው ተቋማት ናቸውና ያሉት። ቢቻልህ እነርሱን ትተህ የአብነት ትምህርት ቤቶች ላይ የሚማሩትን ተማሪዎች የሚረዱ የደከሙ አባቶችን ብትጠይቃቸው ፈጣን ምላሽ በሰጡ ነበር ይላል። ከዚህ በፊት የጻፈው አንድ ነገር ነበር። ቆይ ይሄም ማለት ነው። ከዚህ በፊት ደግሞ የጻፈው አንድ ነገር ነበር። የኔ ምላሽ እሱ ነው። ይሄኛው ሁለተኛውን ያመጣው። ከዚህ በፊት የሰጠን ምላሽ አለ። አዎ እንደገና ይደነግ ምን ይላል? ይኸው እሺ ተቀብየዋለሁ። ስለገጠመኝም ነው እና ምን ይላል ወንድማችን? እኔ ፔጅ ላይ ኮመንቶች ራሱ አስተማሪ ናቸው። እግዚአብሔር በሚያውቀው ኮሜንቶቹ ራሱ አስተማሪዎች ናቸው። የበሰሉ ሰዎች ናቸው የመጡት። አስተያየት ብዙ እውቀት ይገኝበታል። እንኳን ከኔ ፖስትም በተጨማሪ ይገኝበታል። ዘመዴ በነገራችን ላይ ይላል ልክ ላለ ወንድም ማለት ዘመዴ በነገራችን ላይ ይላል ይሄ ወንድማችን በነገራችን ላይ ሳታውቀው ትቀራለህ ብዬ አይደለም፣ ግን በሰንበት ትምህርት ቤት ያው በአመራር ደረጃ ባሉ አካላት ተቀባይነት የለህም። በቃ አራት ነጥብ። ልክ የሚነግር ሲኖር እንዴት ቆንጆ! በሰንበት ትምህርት ቤት ያው በአመራር ደረጃ ላይ ባሉ አካላት ተቀባይነት የለህም። ጭራሽ እንኳን ተንቀሳቀሱ ብላቸው የለም፣ ጭራሽ እንኳን ተንቀሳቀሱ ብላቸው እንዲሁም የተለመደችዋን አባባል እሱ ተሳዳቢ ነው እያሉ ሲያላዝኑ ነው የሚውሉት። አሁንማ ጭራሽ ፖለቲከኛ ነው፣ ዘረኛ ነው እያሉ አንዱ ሀሳብህን ቢቀበል ሶስት አራቱ በአንተ በኩል የሚመጣን ጉዳይ ተቋሚ ስለሆነ እንደው ጥያቄዋን ለመታዘብ ካልሆነ በስተቀር ቶሎ የምትመለስልህ አይመስለኝም አለኝ። ቁርጥህን ወቅ ብሏል እና እኔም ቁርጤ አውቄ ቁጭ አልኩኝ። ኦኬ ይሄ ይሆናል ብዬ ቁጭ አልኩኝ። እንግዲህ ሰንበት ትምህርት ቤት አካባቢ እውነት ነው የሰንበት ትምህርት ቤትን የሚመሩ ሰዎች ወጣቶች ምኖች መሆን ሲገባቸው አንዳንድ ቦታ ሰንበት ትምህርት ቤት በጅዱ እየሄደም መሪ ነው። እስካሁን 20 ዓመት ሰንበት ትምህርት ቤት 30 ዓመት ሰንበት ትምህርት ቤት የሚመራ ነው። ሰንበት ትምህርት ቤትን ይዞ ደግሞ ዝማሬ ብቻ ለጥምቀትና ለክብረ በዓላት የሚያሳትፍ አለ። ሰንበት ትምህርት ቤት ይዘው ደግሞ ከኮሌጅ ከዩኒቨርሲቲ እኩል የስልጠና ማዕከላት ያደርጉ እንደገና ተቋማትን የከፈቱ ቤተ መጻሕፍት የከፈቱ እንደ አንድ ተቋም የሚያገለግሉ ሰንበት ትምህርት ቤቶችም አሉ። የተለቁ ኮርስ የሚሰጡ ሄዳችሁ እዛ የምትወስዱት ስልጠና የምትወስዱት ኮርስ ከመንፈሳዊ ኮሌጆች እኩል የሆነ ደግሞ አገልግሎት የሚሰጡ አሉ። ወጣቶች የነብር ጣት የሆኑ አሉ። ከሰንበት ትምህርት ቤት ወጥተው ዲያቆናት ሆነው ከዚያ መንኩሰው ከዚያ ጳጳሳት የሆኑ አሉ። ሰንበት ትምህርት ቤት ገብተው ሰንበት ትምህርት ቤት የሚናቃል። አባቶቻችን ሰንበት ትምህርት ቤትን ሲያመጡ ራዕይ ታይቷቸው ቤተክርስቲያን ተተኪ እንድታፈራ የአብነት ትምህርት ቤቶች እንኳን ቢደክሙ በዚህ በኩል ቤተክርስቲያን ልጆቿን እንድታበቃ ነው ያመጡ። ብዙ ከሰንበት ትምህርት ቤት የወጡ ሰባኪዎች አሉ። ሰባኪያን ወንጌል አንደበተ ርቱዓን ሰንበት ትምህርት ቤት ያፈራቻቸው በጣም ብዙ ዘማሪያን አሉ።
ዛሬ ካሴት ዘማሪያን አብዛኛዎቹ ከሰንበት ትምህርት ቤት የወጡ ናቸው። ሰንበት ትምህርት ቤት ሆኖ ነዳያንን የሚያበሉ አሉ። የልደት ዕለት፣ የጥምቀት ዕለት፣ የትንሣኤ ዕለት የሚያበሉ አሉ። ነገር ግን እንደ ተቋም ይዘውት ደግሞ አንድ ዘካርያስ የሚሰራውን አይሰሩም። ለነገሩ ዘካርያስ ደግሞ የቅዱስ ራጉኤል የመርካቶ ራጉኤል የሰንበት ትምህርት ቤት ውጤት። ነገር ግን ሰንበት ትምህርት ቤቶች ብዙ መስራት የሚገባቸው ነገሮች አሉ። ይሄ አንድ ነገር አመላክቶኛል። ይህም መልእክት ማቅረቤ ማለት ነው እና ታውቁት እኔ ማለት እኔ ዘረኛ አይደለሁም፣ ግን ጥቅማቸውን የምነካባቸው ዘሮች ዘረኛ የዘር ፖለቲካ አራማጆች አሉ። እኔ አሁን ይህንን መረጃ ውድ ኦርቶዶክሳውያን በደንብ ላይ አድርጋችሁ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ እጅግ በደንብ አድርጋችሁ ማለት ነው። በተለይ በግሪክ ያሉ ኦርቶዶክሳውያን እናቶቻችን በዚያ የሚኖሩ ኦርቶዶክሳውያን ጭምር አባቶችም ጭምር ያስተላለፉት ያለ አንድ መልእክት አለ። ለብፁዕ አባታችን አቡነ ኤልያስ እንዲሁም በቀጥታ ለቅዱስ ሲኖዶስ እንዲደርስ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት እንዲደርስ መልእክት ልከዋል። የሀገረ ስብከቱ ሊቀ ጳጳስ ወይንም የኖርዲክ እና የግሪክ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልያስ ናቸው። አረጋዊ አባታችን እንግዲህ ከእሳቸው ጋር በተገናኘ ግሪክ ላይ አንድ ቤተክርስቲያን ነበራቸው። እንግዲህ ቪዲዮውን እንደሰማሁት ከሆነ ማለት ነው። ሙሉ መረጃው በእርግጥ የለኝም፣ ግን ቢያንስ የነሱ ጩኸት፣ የእናቶቻችን እንባ፣ የእናቶቻችን ድምጸት በተለይ ደግሞ ከሀገር ውጪ በባዕድ ሀገር ላይ ያሉት ኦርቶዶክሳውያን ሀዘናቸው ጥልቅ ነው። በብዙ መከራ ውስጥ፣ በብዙ ችግር ውስጥ፣ በብዙ ሁኔታ ውስጥ ሆነው የሚጽናኑባት ማረፊያቸው ታላቂቷ ደሴታቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታዲያ በግሪክ ያለችው አንዷ ቤተክርስቲያን ተዘግታባቸዋለች። በዚህም አዝነው ብፁዕ አቡነ ኤልያስን ደጋግመው እንደጠየቁ ነገር ግን መፍትሄ እንዳጡና መፍትሄ ደግሞ ብሎ ያቀረቡትን የተቃውሞ መልእክታቸውን አስተላልፈዋል፣ ሐሳባቸውንም አስተላልፈዋል። በቀጥታ ለመንበረ ፓትርያርክ ለሚመለከተው አካል ለቋሚ ሲኖዶስ ለብፁዕ ቅዱስ ፓትርያርኩ መረጃውን አዳርሱ። የተወሰነውን ቪዲዮ አደርሳችኋለሁ፣ ተከታትለን እንመለሳለን። ግን ሐሳቡን ጥልቅ መረጃ ያላችሁ እንግዲህ እንደሚከተሉ አቅርቡ። እኔ ይሄንን መረጃ ሰራ ያለሁት በጣም እናቶቻችን እንባቸው ሐዘናቸው ያሉበት ሁኔታ ቢያንስ በእነሱ እንኳን ጫማ መሆን ባንችል ጩኸታቸው ውስጥ የተቃውሞ መልእክታቸው እጅግ የሚወር ስለሆነ ቢያንስ ድምጽ እንሁን ከሚል መንፈሳዊ ቅናት የተነሳ ነው። እንግዲህ የደረሰበትን ጉዳይ አሁንም ደግሜ እንደምነግራችሁ አላውቅም፣ ግን ደግሞ ድምጻቸው ስሰማ የእናትነት አንጀታቸው እጅግ የሚያም ስለሆነ መፍትሄ እንዲያገኙ ከመሻት በአንጻር ነው ቪዲዮ የሰራሁት። ስለዚህ በደንብ አድርጋችሁ ላይክ፣ ሼር አድርጉ። በውስጥ መስመርም መላክ የምትፈልጉ አካላት በዚሁ መላክ የምትችሉ ይሆናል። አባቶቻችን ስርዓት አላችሁ። ሲኖዶስ አንወጣም፣ ከስርዓት አንወጣም። ቤተክርስቲያናችን ስርዓት ላይ ተማሪዎችን ስንዱም መቤት ናት። ከቤተክርስቲያናችን ስርዓት አንወጣም። እንደ ስርዓቱ ግን ህዝብ የወደደውን ነው ይላል። ፍትሐ ነገሥት፣ ፍትሐ መንፈስ ቅዱስ ይላል። እናንተም ታውቁታላችሁ፣ እኛ ትንሽ እንሰማን ከእናንተ። ስርዓቱ ይጠበቅልን። ብፁዓን አባቶች ይድረስ ለጠቅላይ ቤተ ክህነት ብፁዕ ቅዱስ አባታችን አቡነ ማትያስ፣ ምክትል አቡነ ሳዊሮስ፣ አቡነ ዲዮስቆሮስ በውስጥ አይቻለሁኝ። ስርዓት ፈርሷል ቤተክርስቲያናችን። ከዚህ በኋላ መፍትሄ ስጡ። ይሄ ህዝብ እያለቀሰ ነው። ከዚህ በኋላ በቃ እግዚአብሔር ይርዳን። ኦሮሚያ ክልልም ይኸው ችግር አለብን። አንገቱ ላይ ክር ሲያዩ የአማራ የነፍጠኛ እያሉት ኦርቶዶክስ እንዳይሆን እየፈለጉ አይች መጥቀስ ስለማይችል ያለው አማራጭ ምንድን ነው? ይሄንን ለሆነ ብሔር መስጠት። የምትጠመቀው እኮ አማራ ላይ ያደረጉ ነው ይሉታል። እንዴ ሰው ኦሮሞ ሆኖ አንድ ሰው ሲጠመቅ አማራ የሚሆን ከሆነ አማራ ሲጠመቅ ምን እንደሚሆነው? ደብል አማራ ነው? አማራ ፕሮማክስ ነው የሚሆነው? ምን እንደሚሆነው? ወይስ ጥምቀት ኦሮሚያ ክልል ብቻ ነው ያለው? የፖለቲካ ሴራ፣ ኦርቶዶክስን የማጥፋት ሴራ ነው። እንዴ የሚያጠምቁህ እኮ አማራ ላይ ያደረጉህ ነው። እሺ አማራ ክልል ሲጠመቅስ ምን እንደሚሆነው? አንድ ሁለተኛ፣ የግብፅ ኦርቶዶክስ ቤተክርስቲያን ምዕመን ሲጠመቅ አማራ ነው የሚሆነው? በዶግማ አንደኛ አይደለችም? አያታ ቤተክርስቲያን ናት የግብፅ ኦርቶዶክስ ቤተክርስቲያን ኮፕቲክ ቸርች
አንድ ግብፅ ሲጠመቅ አማራ ነው የሚሆነው? የሶሪያ ኦርቶዶክስ ቤተክርስቲያን፣ የህንድ ኦርቶዶክስ ቤተክርስቲያን ሲጠመቅ አማራ ነው የሚሆነው? ኤርትራ እኮ አለች። ኤርትራ ኦርቶዶክስ ቤተክርስቲያን እኮ አለች። ግዕዙ እንደኛ ነው፣ ቅዳሴ ማህሌቱ እንደኛ ነው። በቅርቡ ነው የተገነጠለችው። ኤርትራ የምታውቁት ነው። የአንድ ጎረምሳ ዕድሜ ነው። ኤርትራ ኦርቶዶክስ ቤተክርስቲያን ኤርትራዊ የሆነ አንድ ሰው በ40 እና በ80 ቀን ሲጠመቅ አማራ ነው የሚሆነው? የውሸታቸው ውሸት የኦሮሞን ህዝብ ሆን ብሎ ከኦርቶዶክስ እቅፍ ለማውጣት የታለመ ሴራ ለማሸማቀቅ። ይህንን ነጥሎ ልብ ካለ በእምነት አስተምሮናል። ክር የሚበጥስበት ምክንያት ምንድን ነው? ያስተምሮ ትምህርት ነው። ዌልካም ገስት ላክ፣ ፕሮግራም ይያዝ፣ ላይቭ ላይ ግባ። ይሄ እምነት የማን ነው? የሰሜን ነው ወይስ ክርስቶስ ነው የመሰረተው ይሄን ሃይማኖት? ይሄን በደንብ እንነጋገር እና ስስ ብልቱን እየፈለጉት የህዝቡን ክሩን እያስበጠሱት ነው ያሉት። ስለዚህ በትግራይም አለ ይሄ ችግር፣ በአማራ ክልልም አለ ይሄ ችግር፣ በኦሮሚያ ክልልም አለ፣ ኢቭን በደቡብ ክልል ላይም አለ። ኢቭን ጥቂት የቀሩትን ኦርቶዶክሳውያን እዚህ ደቡብ ክልል ላይ እያገለሏቸው ከቁብ ከእድር ያገሏቸዋል። ከማህበራዊ ህይወት ከለቅሶ ከደሰ ሰርግ ያርቋቸዋል። በቃ አንድ ኦርቶዶክስ ብቻ ቀርቶ ወይኔ ከሞትኩኝ ማን ይቀብረኛል፣ ልጆቼ ከሞት ማን ይቀብረዋል ብሎ ፕሮቴስታንት ሁሉ የሚሆን ሰው እኮ አለ እዚህ ደቡብ ክልል ላይ። በዚህ በኩል ደግሞ ጌታ ፍቅር ነው ይላሉ። ደግሞ ውሸት። ጌታ ፍቅር የሆኑት ለሚያምኑበት ብቻ ነበረ ፍቅር የሆነው ክርስቶስ። ዛሬ ግን በደቡብ ክልል ያውም እኮ ፕሮቴስታንት ሆኖ ነው ቀይረዋቸው ለኦርቶዶክስ ያላቸው ጥላቻ። ከእድር ያገሏቸዋል፣ ከለቅሶ ያገሏቸዋል፣ ልጆቻቸው ሲሞቱ አያስቀብሩላቸውም፣ ባይተዋርነት እንዲሰማቸው ያደርጋሉ። በዚህ በኩል ዞሮ ደግሞ ኢየሱስ ይወድሃል። ውሸት። እኔ እውነተኛ ኦርቶዶክሳዊ ክርስቲያን ከሆንኩኝ አብሮ የሚሰራ ሙስሊም መናቅ አለብኝ? አብሮ የሚሰራ ፕሮቴስታንት ሀዘኑ ሀዘኔ አይደለም? ደስታው ደስታዬ አይደለም? ውሸት። ግን ይህንን ንጹሑን ህዝብ ለመበከል ከዛ ጥቂት የቀሩትን ኦርቶዶክሶች ፈርተው ጴንጤ ይሆናሉ። ምን ያርጉ? ከማህበረሰቡ ይገለላሉ። ማን ይቀብረናል ብለው ፈርተው ይገላምጧቸዋል። ደግሞ ለነሱ ደግሞ ይመሰክራሉ። ደግሞ ፓስተሮቻቸው ወንጌል የገባው ህዝብ ነው እንደዚህ የሚያገለው። ወንጌል የገባ ህዝብ ነው ኦርቶዶክስ የሚያስጠላው። ሁኑ በቃ ኦርቶዶክስ ሁኑ። እኛ ደግሞ ገብተን ጴንጤ ሆነናል። መብታቸው ነው። ምን ያስጠላል ታዲያ? በቁበት ለምን ማህበራዊ ህይወት ለምን ይቃወሳል? ናቸው። ሲጀመርም የፕሮቴስታንት እምነት የፍቅር ሃይማኖት አይደለም። የፍቅር እምነት አይደለም። የውሸት ክርስቶስ ነው ያለው። እውነተኛ ክርስቶስ አያስጠላም። ኦርቶዶክስ አያስጠላም። ሙስሊሞች እኔ እኮ ሙስሊም ጓደኞች አሉ። ኦርቶዶክስ እኮ የሆኑ ጓደኞችም አሉ። ፕሮቴስታንት የሆኑ ጓደኞችም ደግሞ ድንቡሽቡሽ አባቶችን እያየን ነው የሚል አንድ ሀሳብ አየሁ። እስቲ ተመልከቱ። እንደው እዚህ ላይ ብዙ መናገር አልፈለግኩም። ሀሳቡ ግን ትልቅ ስለሆነ የዚህን ወንድሜን ሀሳብ ልዋሰው ፈለግኩ። ተመልከቱ። ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጳጳሳት ፊታቸው ይሄ ድንቡሽቡሽ ያለ ጳጳሳትን አሁን እያየን ነው ያለ ነው። የኛ ቤተክርስቲያን አባቶች ድንቡሽቡሽ አይሉም። ይሄ እንዲህ ፊቱ ያለ ጳጳስ እያየን ነው። አንዳንድ ጊዜ አልፎ ቦርጫ ሙላ አለ። እኔ እንዴት አድርጎ ነው ከጥንት ዘመን ጀምሮ ያሉ አባቶቻችን ፊታቸው መጠጥ ያለ የሚጾሙ የሚጸልዩ የአርምሞ ሰዎች ናቸው። ሲጀመር ጳጳስ ለመሆን ወይ ኤጲስቆጶስ ለመሆን በቁምስና በኩል ነው የምታልፈው። ቆሞስ ደግሞ ለመሆን በምንኩስና በኩል ነው የምታልፈው። አስተላለፉ ራሱ በጣም ከባድ ነው። በጣም ከባድ ነው። ይከብዳል። ገዳማዊ መሆን አለብህ። ገዳማዊ ደግሞ ሽምብራ ነው የሚበላው፣ አተር ነው የሚበላው። ፊታቸው ራሱ ያስታውቃል። መጠጥ ያለ ግን የሚያስፈሩ ካሪዝማቲክ የሆኑ አባቶች ናቸው የነበሩን። እኛ ከመጀመሪያው ጀምረን የነ ብፁዕ አቡነ ባሲሊዮስን ብታዩ፣ ብፁዕ አቡነ ቴዎፍሎስን ብታዩ፣ ብፁዕ አቡነ ተክለ ሃይማኖትን ብታዩ፣ እነዚህ በፓትርያርክ እንኳን ደረጃ የምናውቃቸው እነ ብፁዕ አቡነ መርቆሪዎስ፣ ብፁዕ አቡነ ጳውሎስ፣ አሁንም ያሉትን ብፁዕ አቡነ ማቲያስ፣ እኚህን ፓትርያርኮችን ብታዩ የተሰዉ ደግሞ መስዋዕት ምንድነው ሰማዕት ደግሞ የሆኑ ሰማዕት አባቶቻችን እነ ብፁዕ አቡነ ሚካኤል እነ ብፁዕ አቡነ ማናቸው ጴጥሮስ ይዋቸው መጠጥ
ያለ ፊት ነው ያላችሁ። ፊታችሁ እንዲገባ ያለ እንዲህ ያለ ግን የሚያስፈሩ ፊታቸው ቆም አታወራም። ያውኖቹ አባቴ ነኝ እንጂ ያው አንድ ሁለት ምናምን አይቻለሁ። ድንቡሽቡሽ ያለ እንዲህ ያለ በነገራችን ላይ ዲያቆን ራሱ ቄስ ዲያቆን እኔ ይሄ እንዲህ ወፈር ያለ ምናምን ፊቱ ሙልት ያለ ወንበዴ ነው። አይጾምም ማለት ነው። ጾማ በቃ ጃምቦ ቤት ነው ማለት ነው የሚውለው። አስረግጬ ነው የምነግርህ። ይሄንን ናና ሞግተኝ። የኛ አባቶቻችን እንደዚህ አይደሉም። ይሄ ፊቱ ምን ሙሉ ያለ ድንቡሽቡሽ ያለ ክብ ምናምን አባት ነው የለኝም፣ አልቀበልም። እኔ እንደዚህ አይቼ ነው ማቆኔ አባቶቼን፣ ጳጳሳቱን፣ መነኮሳቱን፣ ካህናቱን፣ ዲያቆናቱን፣ ቀሳውስቱን እንደዚህ አይቼ ነው ማቃቸው። እንዲህ አይቼ አውቃቸዋለሁ። አዎ ጤነኞች ናቸው፣ ጤነኛ ናቸው። ግን ምንድነው ፊታቸው መጠጥ ያለ። እንዴት ሰው ከ365 ቀን 200 ምናምን ቀን ጾም ያላት ቤተክርስቲያን አደገኛ ጾም ያላት ቤተክርስቲያን አባት የሆነ መሪ እንዴት ፊቱ ድንቡሽቡሽ ይላል? አይኮ የምግብ ጉዳይ አይደለም እንዳትለኝ። ዝም ብለህ ማን ነገር አታውራ። የምግብ ጉዳይ አይደለም እንዳትለኝ። እኔ አንዳንድ ሞኝ እንደው ክርስቲያን አለ ማርያም እንደው አስቡ፣ ቆም በልና አስቡ። አባቶቻችንን እስኪ ይዋቸው፣ ትክክለኛዎቹን ጳጳሳት ይዋቸው እስቲ። ፊታቸው ምጥጥ ያለ ግን የሚያስፈሩ ያስፈሯቸዋል። የና አቡነ ጴጥሮስ በረከታቸው ይደርብን። የና አቡነ ቴዎፍሎስ በረከታቸው፣ የና አቡነ ሚካኤል በረከታቸው ይደርብን። የጻድቁ አባታችን የአቡነ ተክለ ሃይማኖት በረከታቸው ይደርብን። ይዋቸው ፎቶአቸውን ግቡና እዩ። ኦርቶዶክሳዊነት መጾም ነው። ካሽ እየበላችሁ ቁርጥ እየበላክ ክርስትና እንደዚህ አይነት ክርስትና የለም። ተስተካከል። እጨጌ የሚጠላው እኮ ለዚህ እኮ ነው። እጨጌ ዘመንበረ ተክለ ሃይማኖት የሚባለው እኮ ስም እኮ የሚጠላው እኮ ለዚህ እኮ ነው። አይወዷትም። ለምን? የጾም ነዋ። ሰላም ክርስቶስ ከእናንተ ጋር ይሁን። ነገሩ ከሯል ማለት ነው። ተመልካቸው ልድ እየመጣ ነው። እንናገራለን ግን ብንናገር እናልቃለን የሚባል ነገር አለ። አስተያየቱን ውሰዱት እስቲ። ለጥቂቶች ስለሆነ አስተያየቱን ውሰዱት። ያው የብዙዎች መነጋገሪያ ውስጥ ላይ ስለሆነ ትክክለኛም ሀሳብ ስለሆነ ነው። 20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁኝ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት። ትንሽ አይደለም። በጥቃቅን ነገሮች ነገር ብንጣቀም ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ ላይ ሙስሊም ኦዲየንስ ይፍረድ። ጥቃቅን ነው ብለሃል። መሰረቱ ምንድነው የሚለው የእስልምና መሰረቶች ማቃለብ እኮ መሰረት ነው አይደለም የሚለውን ከዛ ወዲያ ኦዲየንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማል? ይሰማኛል። ይባል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ያለው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አያመጣም። በእስልምና ውስጥ ይህ መሰረት አይደለም። አሁንም መሰረት አይደለም። መሰረት የለውም። መሰረታዊ ልንገር ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ነው የምንሄደው። ይህንን አትዘርዝር አንተ። ጥያቄው መልስ። አለኝ ባለው አለው ብለህ ነው የምንገልጸው። ከዛ በላይ አንሄድም። ጥያቄው መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሎ አለው። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት? አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የትኛው ሀባሾችን ነው የምታወራው አንተ? የራስን ፈጥረህ እኮ የምታወራው እኮ ነው። አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም ብለው አዳምጥ። አላህ ከሌሊቱ 1/3 ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወርዳልም ብትንም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይሄንን ተቋል ታምናለህ? ይሄንን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ።
ሰማችኋለሁ። እስልምናን በዛት ሁሉም ቦታ አለ። በዛቱን ታውቃለህ? ዛት የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው። አለኝ በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምን ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ፣ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድነው መቃዠው? በእውቀቱ ሁሉም ቦታ አለው ነው። ኦኬ፣ እሺ። የሚወርደው በሌሊቱ ከሌሊቱ 1/3 ላይ የሚወርደው በእውቀቱ ነው። ሁሉም ቦታ አለው። አላህ ይደርሳል ሁሉም ቦታ። ምንም ለሱ መውረድ ነው። በዛቱ ነው አይደለም? በዛቱ ነው አይደለም? እንዴት? ኤኒዌይስ ቴንክ ዩ። ስቲል አሁንም ይሳሳታል። እዚህ ጋር ተሐባሾቹ ጋር ልዩነት አለው። አላህ አይደለም የሚወርደው ብለው ነው የሚያምኑት እነሱ። ስንተኛ ጥያቄ? 3። አራተኛ ጥያቄ አላህ ባቱን ይገልጣል አይገልጥም? ባቱን ይገልጻል። ምን ዝርዝር ውስጥ ነው የምገባው? እኮ ያንተ ነገር እኮ መልስ። አላህ በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው እሱ? ታውቃለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ ለማሳየት እንደ ሴት ልጅም ለማሳየት ይሆን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ምን አገባኝ? ዝም ብሎ ከጫፍን ይዘህ እኮ መሄድ የለብህም። ምን አገባኝ? መልስ። ፈይሰል ጣልቃ ትግባ፣ ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? ማብራሪያ ልስጥህ። ያለበት ቦታ ጥያቄውን ብቻ መልስ። ምን ብለህ መልስ? ጥያቄውን መመለሱ ሳይሆን ለምን እንደተባለው ነገሮች ማወቅ አለብህ። ምን አገባኝ እኔ? ለምን መልስልህ ታዲያ? እንደዚህ ዝም ብለህ ለመሳሳት ነው እንዴ? እዚህ ጋር የተቀመጡት ታምናለህ አታምንም? ብቻ ንገረኝ። ይሄ ማመንና አለማመን አይደለም። ምንም እንትን አይደለም እኮ መሰረት አይደለም። ማመን እለፈው። አላህ እግሩን የቂያማ ቀን በገሃነም ላይ ይጭናል አይጭንም? አክታ አንተ ጥያቄ ብለህ መልስ። ይጭናል አይጭንም? የተባለውን ነገሮች ሳታቅ እዚህ ጋር ዝም ብለህ ቃላቶችን እንትን እያልክ መልስ። ቢገልጽስ ምን ችግር አለው? ቢገልጽስ ባቱን ገለጸ እንትኑን ጫነ። ምንድን ነው ታዲያ? ይሄ ጉዳቱ እምነትህን ንገረኝ። ታምናለህ አታምንም? ተሸማቀቀበት። እዩ ተሸማቀቀበት። እምነትህን መልስ። ምን አይነት ይሸማቀቅበታል? የአንተን ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ምን ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው። ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስኪ፣ ያንተ ክፈትልኝ እስኪ። ቆይ አዳምጥ፣ ተረጋጋ። ክፈትልኝ እስኪ። ያንተ ፈጣሪ ብለህ የምታመልከውን መልስ። ዘውልቁ አውቀዋለሁ። እዚህ ጋር ማለት ብለህ ቃላቶችን ተረጋጋ። ገና 6ኛ ዘውልቁን ክፈትልኝ እስኪ። ቆይ መልስ። አትሩጥ፣ አትደንግጥ። ቀላል ነገር ነው። ዝም ብለህ ቃላቶቹን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና 10 ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳለ አስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በገሃነም ላይ ይጭናል አይጭንም? ይሰማል አይደል ክርስቲያን? ይሰማል። ጥሩ ነው። ኦኬ ያዝ፣ ቀጥል። አሁንም አላህን በቂያማ ቀን ልክ ጨረቃን እንደምታየዋለህ አታየውም? አንተ የቃላቶችን ጨዋታ አትጫወት። ተው። እዚህ ጋር የተባለበትን ነገር ሳታውቅ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ፀጉር አለው፣ አላህ ምን አለው? ይሄ እውቀት አይደለም። እባክህ እውቀት አይደለም። ፀጉር አለው አልወጣኝም። እዚህ የተቀመጠው እኮ አሁን ይሄ
2,000 ምናምን ሰው አላልኩም። ጸጉር አለው አላልኩም። ምን ሚዶ ልትገዛለት ነው ያላልኩትን አትበል። አላህ ይገራለሁ፣ አላህ ይጃለሁ፣ አላህ ምናል ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና ግመሉን ጠይቃለሁ። መሰረቱ ጋር እንሂድ እስቲ። መሰረቱ ጋር እንሂድ። ምንድን ወደ መሰረቱ ጋር ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው ፖለቲካ እንጂ ምን ብላና ሙይተት አድርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም በእስልምና። ኤኒዌይስ ሼም ኦን በጣም ማፈር አለባችሁ ሙስሊሞች። ኤኒዌይስ 50 ያመለካችሁ እንዴት ነው የምናፍረው እኛ? ፈጣሪ ያመዘጋ እንትን የተቆራረጠ ያመለካችሁ ወንድ ልጅ አላህ ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኑራ አይኑራ አታውቅም። ብጠይቅህ ብልት አለው የለውም ብልህም አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅክ በኋላ ሱሪ ለምንድን ነው ወንዶች የምታሳጥሩት? ሱሪ ለምን ነው የምታሳጥሩት? እሱ የሸሪያ ህግ ነው። ያው ምንድነው ሸሪያ? ብዙም እንትኑ ባይኖረኝም እውቀቱ ብዙም ባይኖረኝም አሁን እኔ የቀረው ሰው አይደለሁም፣ ግን ላይቭ ላይ እዚህ ስትሳደብ አይቼ ነው የገባሁኝ። ምን ብዬ ተሳደብሽ? ሙሉ መረጃ ልሰጥ አልችልም። አሁን ላይ መልስ ሲቀርባቸው ስትሳደብ አይቼ ነው ይላል። አረ ለመልሱ ምናምን አይደለም አይደለም። ስሸና ሽንት ነክቶ ያውቃል? አረ አይነካኝም። እንዴት? ሽንት ማለት እኮ በጣም እንትን የወረደ ነገር ነው። ቆሻሻ እኮ ነው። ቆሻሻ እንዴት ይነካኛል? ድንገት ስሸና ነክቶ ያውቃል? ከነካ ምንድን ነው የሚጠብቅህ? አይነካኝም። ከነካ ግን በመቃብር ትቀጠቀጣለህ። ከነካ በመቃብር ትቀጠቀጣለህ በመዶሻ። አላህ ይመዘግብልሃል። ሽንት ነክቶት ያውቃል? የዛሬ 80 ዓመት ላይ ብትሞት የዛሬ 20 ዓመት ልክ እንደዛው የ40 ዓመት ምናምን ሳለ ሽንት ነክቶት ያውቃል። ከዛ ቅጣቱ ምንድነው? እሱ ተራራም ያክል እንትን ነው፣ ድንጋይ ነው ጭንቅላታቸው ላይ የሚጭንባቸው። ከዛ ቂው ሲያደርግባቸው ጥር እያሉ በቃ እስከ ቂያማ ቀን ድረስ እስከ ቂያማ ድረስ። ከዛ በጆሮአቸው ውስጥ ደግሞ ፌሮ ነው የሚጨምርባቸው። በአንተም ላይ እኮ ነው ብሎ የተፈጠረ እኔ ሲጀመር ሽንት ነካው አልነካው እኔ እኮ አማኝ አይደለሁም። እንዳንተ አስተምሮ እኮ አማኝ አይደለሁም። ቅጣቱ እኔን ለምን ይነካኛል? መቼ አመንኩበትና ሳላምንበት የመቃብር ቅጣት እንዴት ይነካኛል?